ዚስ ኢዝ ማይ ስማርት ሩታዬ፣ እንግዲህ ስማርት ነሽ የምለው በምክንያት ነው። እዚች ጋ ደግሞ አድንቃት አላቅም ነበረ። ዛሬ ግን አራዳነቷ ተመቸኝ። እናቴ ባትመቸሽ ነበረ የሚገርመኝ። እንዴ አራዳ ብለው ዝም ነው እና ለማንኛውም አብርሽና ሩታ፣ ጸጉሻ፣ ዳኒ፣ ማርቆስ ሁላቸውም እንግዲህ ከአድናቂዎቻቸው ጋር ተገናኝተው እንግዲህ ያበደ ፎቶ ብቅ ብቅ እያለላቸው ይገኛል ማለት ነው። ሰርፕራይዙ ቪዲዮ ደግሞ ጋይስ ዛሬ ነው የሚለቀቀው። እናንተ ሰርፕራይዙ ምንድን ነው ብላችሁ ነው የምትጠብቁት ማለት ነው? ጥያቄ ልጠይቃችሁ፣ ጥያቄ ሆኖብኝ ነው ለእናንተ ማለት ነው። እናትና አባቱ ነው ብቅ የሚያደርገው ወደ ዱባይ ወይስ ሌላ ነገር ነው? እንግዲህ ጥያቄ ለእናንተ ትቼላችኋለሁ። ካስታወሳችሁ ከሆነ ከዚህ በፊት አባቱ አንድ ቀን በአየር ወስደኝ ብሞት ራሱ አይቆጨኝም የሚል እንትን ነበረ፣ አስተያየት ተሰጥቶ ነበረ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ ምኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዘቡ አንቺ እኮ ስሬስ ነሽ እና ስሬስ ሆነሽ ስለምታወሪ በጣም ነው የምታስፈርኝ የሚሉኝ ልጆች አሉ በውስጥ መስመር። እኔ ስሬስ ነኝ? ኧረ ተው በህግ አምላክ። እንደውም ፈታ እያደረግኩ ነው እምሰራላችሁ። እና ለማንኛውም ውድ ቤተሰቦቼ ሰርፕራይዙ ዛሬ ነው የሚለቀቅልን። በመቀጠል ደግሞ ሩታ ስማርት መሆኗን እንግዲህ ትናንትና መስክራለች። አንደኛ ለባሏ ተቆረቆረች፣ ሁለተኛ ደረጃ ደግሞ አሸተተችው እኮ እናቴ አሸተተችው፣ ቀስ ብላ ማለት ነው። እንዴ ከባሌስ ለምን ጓገጭት የነበረ ምድር አሮጊት እዛ ሶፈር ያላችሁ ማለት ነው። አሁን እናንተ እንዴ እንዴ እኔ እኮ ማለት ነው ውድ ቤተሰቦች እውነቴ ነው ብላችሁ እኔ የተወሰነ ሰው ነበረ ያገኘሁኝ ማለት እንደኛው ጥቃቅኖቹ ነበረ ያገኘሁኝ እንደኛዎቹ እንደዚህ ጥቃቅን የሆኑትን ነበረ ያገኘሁኝ። አሁን ሳይ ቅድም ስገባ እዛ ሰፈር ስገባ ትልልቆቹ ግብዳዎቹ ተዘፍዝፎ የሚውሉ የተዘፍዝፎ የዋሉበት ሰውነታቸው ኩንታል የሆነ ሰዎቹ ራሱ መሳደብ አልጀመሩም መሰላችሁ። ብር አዋጥታችኋል ሰጣችኋል የሚል ማለት ነው። ወይኔ ጉድሻ ላይ የሰቡሻ ምን ነበረበት ዞረሽ ብታይ። እኔ እኮ ቢዚ ባልሆን ኖሮ እየተከታተልኩ ነበረ የምናገራቸው። እውነቴ ነው የምላቸውና ለማንኛውም ብር አዋጥታችኋል፣ እንደዚ ያደርጋችኋል። አንደኛ ብር አዋጡልን አላሉ፣ ሁለተኛ ደግሞ ራሳቸው በደንብ አድርገው የሚችሉ ልጆች ናቸው። ሲቀጥል ደግሞ የማንንም እርዳታ የሚፈልጉ ልጆች አይደሉም። እኛ ግን ወደንና ፈቅደን የምናደርገው ሰርፕራይዝ ወይም ደግሞ ዝግጅት ለምናደርገው አይመለከታችሁም። ተግባባን አይደለ? አዎ አይመለከታችሁም። ሲቀጥል ደግሞ ከታመማችሁ ገንዘብ እናዋጣላችሁ የምትሉም አላችሁ። ሲጀመር እናንተም ከታመማችሁ እናወጣላችኋለን፣ እኛም ከታመም ታወጣላችሁ። ሲቀጥል ደግሞ ሕክምና ደረጃ እናንተ እኮ ስግጥ ያላችሁ ሰገጤ መሆናችሁ በዚህ ነው ያረጋገጥኩኝ። እውነቴ ነው የምላችሁ። እንዲያውም ትልልቅ ሆናችሁ በጣም ትልልቅ ሰዎች በቃ እናቶች የምታክሉ ሴቶች ናቸው ስለፈልፉ የምትውሉት። እናንተ አሁን ከኛ በምን ተሻላችሁ? ለምሳሌ እኛ ሙድ እንይዝባችኋለን፣ ወርቅ እንገዛለን፣ እንደዚህ አይነት ዝግጅት እናዘጋጃለን ብለን ሙድ እንይዝባችኋለን። አያችሁ አይደለ? ፋራ ስለሆናችሁ ማለት ነው። ነገር ግን እናንተ ስግጥ ያላችሁ ሰገጤ መሆናችሁ ያረጋገጥኩኝ ስትታመሙ የኛ ኃላፊነትና ነው፣ እኛንን ገንዘብ የምናወጣላችሁ። ስለዚህ ለዛ ነው የምንከራከረው ብላችሁ ላይብ ከፍታችሁ የምትሰግጡ ሰገጤዎች። ሲቀጥል ህመም የሚያመጣው የፈጠረሽ አንድ አምላክ ብቻ ነው። ሲቀጥል እናንተ በተናገራችሁን ልክ እኛ ለእነ አብርሽና ለሩታ ሰርፕራይዝ ስላደረግን ብቻ በሽታ መቶ ይወድቅብንና እርዳታ እንጠይቃለን ማለት አይደለም። ተግባባን አይደለ? ነገ አንቺም ልትታመሚ ትችያለሽ። ዛሬ በተናገራችሁበት አፋችሁ ነገ ልትታመሙ ትችላላችሁ። እርዳታ ብትጠይቁን ባትጠይቁን ራሱ ታማችሁ እያየን ዝም አንልም፣ እናወጣላችኋለን። ስለዚህ ለነሱ 100 ሪያል ወይም ደግሞ ድርሃም ለነሱ 200 ድርሃምና ሪያል አዋተን የሆነ ዝግጅት ትንሽዬም ዝግጅት አደረግን ማለት ገንዘባችን ጨርሰን ለአብርሽና ለሩታ ሰጠን ማለት አይደለም። ሲቀጥል ደግሞ እርዳታ የሚፈልጉ ሰዎች አይደሉም። ከራሳቸው አልፈው ለሌሎች ለተቸገሩ ሰዎች ከሰፈር አልፈው ወደ ሌላኛው ሀገር አካባቢ ራሱ ሄደው የሚረዱ ጀግና ልጆች ናቸው። እውነቴ ነው የምላቸው እና ለቤተሰቦቻቸው ራሱ ጀግነው ጎብዘው እኔ አሁን ያደረጉትን ነገር ነገር እፈልግ ነበረ በነገራችን ላይ እና ሩታም ለቤተሰቦቿ የከፈለችው መስዋዕትነትና አብርሽም ለቤተሰቦቹ የከፈለው መስዋዕትነት ከራሳቸው አልፈው ለብዙ ልጆች ለብዙ ወጣቶች ሰበብ እንደሆኑ በነገራችን ላይ ለብዙ ወጣቶች እያያችሁ ነው። ነገር ግን ሌላ ያደረጉትን ነገር ብናገር ደስ ይለኝ ነበረ። ነገር ግን አልናገርም። ምክንያቱም የትኛውም ሰው እኔ ላይ ያደረጉትን ነገር እዚች ጋር መጥቼ እንደዚህ አድርጋለሁ አይደለም። ስለዚህ እነሱም መናገር አይፈልጉም ባጭሩ ማለት ነው እና እነሱ እርዳታ የሚፈልጉ ልጆች አይደሉም።
በመቀጠል እንደዚህ እየተቃጠላችሁ እንግዲህ ኑሩ። ግን ሰገጤ ናቸው። በዚህ አጋጣሚ ቅርታ አድርጉልኝና እውነቴ ነው የምላችሁ። እንደ ሰው ፋራ ካልሆነ ስግጥ ያለ ካልሆነ ከታመማቸው ኃላፊነቱ የእኛ ነው። ብር ልናዋጣ የምንችለው እኛ ነን። ኧረ እውነታችሁን ነው፣ አታዋጡልን። እውነቴ ነው የምላችሁ። እኛ ለራሳችን እንበቃለን። እንደ ግሬስ ፋሚሊ በጣም ብዙ ነው። ሲቀጥል በህመም አይነት ነገር አትምጡ። ልትመክሪ ከፈለግሽ እህቶቼ ናችሁ ብላችሁ ልትመክሩ ከፈለጋችሁ ለምንድን ነው እንዲህ የምታደርጉት ብላችሁ መጠየቅ ትችላለች። ሲቀጥል በአይናችሁ አንድ ሰው እኮ በአይኑ ያላየው ነገር አይናገርም። ሲደረግ አላያችሁ፣ ሲሰጥ አላያችሁ፣ ልጆቹ ቸግሮናል አላሉ፣ ርቦናል አላሉ። ለማንኛውም መልካም የመቃጠል ጊዜ ይሁንላችሁ። ቪዲዮ በነገራችን ላይ ውድ ቤተሰቦቼ ለዛሬ ነው። ትላንትና እንግዲህ የጠበቅነው ሌላ ነበረ፣ የተለቀቀው ሌላ ነው። እንቅልፍ ሳንተኛ እኮ አደርን እኮ እንደዚህ አይናችን እያሸን ያንን ሰርፕራይዝ ቪዲዮ ይለቀቃል ብለን ማለት ነው። እና ለማንኛውም የብዙ ሰው ጥያቄ ነው እንግዲህ አባቱና እናቱ ነው ሰርፕራይዝ የሚያደርገን አምጥቶ ወይስ ምንድን ነው? ያው ብዙ ነገር አለ። በነገራችን ላይ መገመት ትችላላችሁ። እውነት ለመናገር አባቱና እናቱ ቢመጡና ቀለበቱ ላይ ቢገኙ ደስ ይለኛል። ኧረ እባክሽ እውነትሽን ነው። ምን ችግር አለው እንዴ? የእናንተ ቀለበት ጊዜ እኮ ወይም ደግሞ የእናንተ ትዳር ጊዜ እናትና አባታችሁ ነበሩ አይደለ? ስለዚህ ለእነሱ ቢኖሩ ደስ ይለናል እና አይከፋም። ለማንኛውም አብርሽ እኮ ሰርፕራይዞ ድብቅ አድርጎታል። ሁለቱም እኮ ሽግ አድርገው አስቀምጠውታል። ያ ደግሞ የሁላችንም ደስታ ወይም ደግሞ ሁላችንም እንደምንደሰድበት ስላወቁ ነው እና ችግር የለውም። ለማንኛውም ሲለቀቅልን የምናይ ይሆናል። በአብርሽ ቻናል ነው የሚለቀቀው በነገራችን ላይ እና ለምሳሌ ለምን በሩታ ሊለቀቅ አልነበረም ወይ ልትሉ ትችላላችሁ። በሩታ ፕራንኩ ተለቀቀ። ያው ትልቅ ቻናል ከመሆኑም አንጻር ሊሆን ይችላል። በአብርሽ ደግሞ ከለቀቀን ቆይተዋል እና በፈለጉትን ይልቀቁ። ሁለቱ አንድ ናቸው። እዚህ ጋር አያጨቃጭቀንም። ያው አንዳንድ ልጆች ስላላችሁ ነው የምለው። ይሄ አያጨቃጭቅም እና በዚህ አይነት ነገር ሳይሆን መጨቃጨቅ ያለብን እኛ እነዛ ስግጥ ያሉትን ልካቸው በመንገር ነው። በቃ አከተመ። ሌላ ነገር የሚያጨቃጭቀን ነገር የለም። እንዴ ከኛ የባሱ እኛን በግ ይላሉ። ኧረ እውነትም በግ፣ እኛማ በግ ነን። እውነቴ ነው የምላችሁ። እንዴ እንደናንተማ ስግጥ ብለን እንደዚህ ጅብ ከምንሆን ያኔ በቃ ስግጥ ያለ ጅብ ከምንሆን በቃ በግ፣ እንዲያውም ፍዝዝ ያለች በግ ብንሆን ይሻለናል። እንደነችና ጭራሽ ብለው በበሽታ እንደ ህዝብ ብር አንዲቷ ዋጣችና ሰጠችውሽ ደኸልኩም ኸይር ምን አገባችሁሽ? እንደ ቤት አጥብታ የምትሰጠው አጥብታ አላልኩም አጥባ የምትሰጠው ማለት ነው። እንደነችና እኔ ለፈለግኩትን ሰብ ከ300 ሪያል ወይም ደግሞ ከ400 ሪያል አልፌ አላቅም። ጋይስ የሆነ ነገር ለሆነ ሰው ስጦታ ስሰጥ ከ400 ከ300 ከ400 ሪያል አልፌ አላቅም። 500ም ልገባ እችላለሁ፣ መብቴ ነው። እሱ ደግሞ በየወሩ አላደርገው ገንዘብ የት ማስቀመጥ እንዳለብኝና ምን ላይ ማዋል እንዳለብኝ ጠንቅቄ አውቃለሁ። እናንተ ምን አገባችሁና ነው በግ ያደርጋችሁን? እናንተ በግ አይደላችሁ ጅብ ናችሁ እንጂ። እና ለማንኛውም አጥንት ይጣልላችኋል ሰሞኑ ተዘጋጁ። እውነቴ ነው የምላችሁ። እንዴ አጥንት ሞልቶናል እላችኋለሁ። እንደዚህ ሰፍረዋል እና በኢትዮጵያ በኩልም የተወሰነው መጥተዋል፣ ተደብቀዋል። ያኔ አልወጣም እስካሁን ማለት ነው። እና እንደዚህ አይናችሁ እየለበሰ ቆዩ። አምና ለተሰጣቸው ስጦታ ማለት ነው። አምና የተሰጠው ስጦታ ራሱ ደብዳቤ ተሰጣቸው፣ ቴሌቪዥን ተሰጣቸው። እንደዚህ እና አምና ተናገራችሁ እኮ አይበቃችሁም እንዴ? ወይስ የምትበሉት የምትቀምሱት አጣችሁና ነው? የነገር ጥማት ካልሆነ በስተቀር አሁን አምና የተደረገው ዛሬ የሚነሳል። አቤት 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 አቤት። እና ለማንኛውም መልካም የመቃጠል ጊዜ ይሆንላችሁና አንዲቷ ፀሐይ እየመታት ትገኛለች። አብርሽ ነርታ እዚህ እየተዝናኑ ነው እያለው ነበረ። ሰሞኑ ከነሱ ጋር ወደ ኢትዮጵያ ሲመለሱ የምታዩት ይሆናል። ከነሱ ጋር ሌላ ነገር ምንም የለውም እና እንደዚህ አንጀታችሁ ተቃጥሏል። እውነቴ ነው የምላችሁ። ሰላም ሁኑልኝ ውድ ቤተሰቦች።